ጤና ይስጥልን። የግንቦት 8 1981 ዓ.ም መፈንቅለ መንግስት ጠንሳሽና አድራጊዎች ብዙ ተብሎላቸዋል። ይህንን መፈንቅለ መንግስት ለመከወን ከቀይ ኮከብ ዘመቻ ጀምሮ ብዙ አውደ ውጊያዎችን በሴራ እንዲበላሹ አድርገዋል። ለዚህ ማሳያ የሚሆነንን የአፋቤትን ውድቀትና የ102ኛ አየር ወለድ ጦርን በማይሜዶ ያስጨፈጨፉበትን ሴራ መርጠን አቅርበነዋል። በ2012 ብርጋዴር ጀነራል ታደሰ ተክለሃይማኖት የአብዮታዊው ሰራዊት መረጃ ኃላፊ የነበሩት እሳቸው እንዳዘጋጁት እነሆ። ግንቦት 8ቶች በስራ ውጤታቸው በመመርኮዝ እምቢተኞቹን ብርጋዴር ጀነራል ታሪኩ አይኔንና ብርጋዴር ጀነራል ከበደ ጋሼን ለእርድ ያቀረቡበት በዚህ ወቅት ነበረ። ሻዕቢያ አፋቤት ላይ ማጥቃት ከመዘንዘሩ በፊት ለእዙ ያስተላለፉትን የማስጠንቀቂያ መልእክቶች ፕሮፌሰር ገብሩ ዘ ኢትዮጵያን ሪቮሉሽን በተሰኘ መጽሐፋቸው እንደሚከተለው ዘግበውታል። የጦር ኃይሎች ጠቅላይ ኢታማዦር ሹሙ ሜጀር ጀነራል መርዕድ ንጉሴ ለሁለተኛው አብዮታዊ አዛዥ ለብርጋዴር ጀነራል ውበቱ ጸጋዬ እድሉ እንዳያመልጥህ ወይም ጠላት ድንገተኛነትን እንዳይቀዳጅብህ የሚል ማስጠንቀቂያ አስተላልፈው ነበር ይላል። ያጠቃል የተባለው ሻዕቢያ እድሉ ያለው በሱ እጅ እድሉ እንዳያመልጥ ማለት ምን ማለት ነው? ድንገተኛነትን እንዳይቀዳጅብህ ማለትስ ምን ማለት ነው? ጠላት ማጥቃቱ ከታወቀ ድንገተኛነት የት አለ? ማስጠንቀቂያው ውስጥ ወይራ ነው። ምን ለማለት እንደጻፈ ልብ በሉ። ጠላት ማን ነው? ወገንስ? መልስ እስክታገኙ አስቡት። ሜጀር ጀነራል ሁሴን አህመድ መስዋዕትነትና ጽናት በተሰኘ መጽሐፋቸው ሌላው በጣም አሳሳቢ የሆነብኝ ብርጋዴር ጀነራል ውበቱ ጸጋዬ የውሃ ዋና አዛዥ ከነስታፎቻቸው አፋቤት ላይ ያስተባበሩ ስለነበረ ግንኙነት መቋረጡና መጥፋታቸው ነው ይላሉ። ፕሮፌሰር ገብሩ ታረቀኝ የሁለተኛው አብዮታዊ ሰራዊት ዋና አዛዥ ብርጋዴር ጀነራል ውበቱ ጸጋዬ ለመንጥርና ለናደው አዛዦች ሌላቸው ወደ 2 ብርጌዶች የሚሆኑ የጠላት ኃይል ከአፋቤት ጀርባ በጋሌብና በአውሮራ መሰባሰባቸውን በአካባቢው ሰዎች ተነግሮናል። ብዙ የጦር መሳሪያዎችን በግመል ጭነው አቅርበዋል። በዚህ መሰባሰብ ዓላማ አፋቤትን ከኋላ ከረንን ከምስራቅ አቅጣጫ ለማጥቃት ከተቻላቸውም የከረን አፋቤትን መንገድ ለመዝጋት ያሰቡ ይመስላል የሚል መልእክት ማስተላለፋቸውን ዘግበዋል። ቀጣዩን ማስጠንቀቂያ የሁለተኛው አብዮታዊ ሰራዊት ምክትል አዛዥ ከሁኔታው ቀደም አድርገው በታህሳስ 4 ቀን 1980 ዓ.ም ለ19ኛው ክፍለ ጦርና በ14ኛው ክፍለ ጦርና በእነሱ የመከላከያ ይዞታ መካከል ያለውን ከ4 እስከ 5 ኪሎ ሜትር የሚደርሰውን ክፍተት በአስቸኳይ እንዲዘጉ ጥብቅ ማስጠንቀቂያ ሰጥቶ ነበር ይላል። የማስጠንቀቂያ ትክክለኛ ነበር። ወደፊት እንደምናየው የችግሩ በር ከፋች ይኸው ቦታ ነው። ፕሮፌሰር ገብሩ በአብዮታዊ ሰራዊት ውስጥ የነበረው መፍረክረክ ከገለጡና የተላለፉትን ማስጠንቀቂያዎች ካቀረቡ በኋላ ከመከላከያ ከደህንነትና ከአማጺ ኃይላት ባገኟቸው መረጃ ላይ ተመርኩዘው ስለ ጦርነቱ የሚከተለውን ዘገባ አቅርበዋል። ከመንግስት ምንጮች በተገኘው መሰረት ሻዕቢያ ከ15 ብርጌዶች 8 ብርጌዶችን ሳያሰልፍ አልቀረም። መጋቢት 8 ቀን ከሌሊቱ 10 ሰዓት ተኩል የጦሩን ዝግጁነት ለመገመት በ14ኛ ክፍለ ጦር ላይ የማስመሰል ማጥቃቱን ሰነዘረ። ከዚያም በ3 አቅጣጫ ግዙፍ የሆነ በጥሩ ሁኔታ የተቀነባበረ ማጥቃቱን በሁሉም ክፍለ ጦሮች ላይ ልክ ከንጋቱ 11 ሰዓት ላይ ሰነዘረ። የየግንባሩ ማዘዣ ጣቢያዎች ሁሉ ከመቀጽበት ወደሙ። በአጥቂዎቹ የግራ ክንፍ የተሰለፉት 2 ብርጌዶች 31ኛና 87ኛ በፈለከት ሸዒብ ሸለቆ የማምለጫ መንገዶችን ለመዝጋትና የከበባ ጥረቱን ለማሟላት በቀይ ባህር ጠለል ትይዩ ወደ ደቡብ ተነቃነቁ። የቀኝ ክንፉ ደግሞ በፍጥነት ሰፊ ከበባ አድርጎ የ21ኛውን ክፍለ ጦር በድንገት በመደምሰስ የእዙን ይዞታ ከኋላ ሰብሮ ለመግባት በሻዕቢያ 77ኛና 82ኛ እግረኛ ብርጌዶች እንዲሁም በ63ኛው ሜካናይዝድ ብርጌድ እንደተዋቀረ የሚገመተው የመካከለኛው ክንፍ በናደው እዝ 19ኛና 14ኛ ክፍለ ጦሮች መከላከያ ይዞታ መካከል በነበረው ክፍት ቦታ ሾልኮ ገብቶ በሃዳይ ሸለቆ አቆራርጦ ቁልፍ የሆነውን የመስሐሊትን በር ለሚያስተነቃነቀ ይህ ሁኔታ ጥንቱንም ከመርህ ውጪ በሆነ ሁኔታና የታንከኛና የሜካናይዝድ ጦር አዛዥ ከሆነው መኮንን ምክር ውጪ አስቸጋሪ በሆነው የከረን አፋቤት መንገድ ጥግ በመጀመሪያው የመከላከያ መስመር እንዲሰለፍ የተደረገው ዝነኛውን 29ኛ ሜካናይዝድ ብርጌድ ለውድቀት ወይንም ለአደጋ ዳረገው በማለት ዘግበዋል።
የኃይል አሰላለፍን በሚመለከት ሻዕቢያ 15 ክፍለ ጦሮች ነበሩት። ፕሮፌሰር ገብሩ 15 ብርጌዶች ብለዋቸዋል። የድርጅትና ሌላም ኮተት የሌለው መደበኛ ተዋጊውን ያዋቀረው ኃይል ስለሆነ የስያሜ ለውጡ የሚፈጥረው ነገር የለም። በከረንና በሌሎች ግንባሮች አሰልፎት ከነበረው ኃይል ጋር ሲገናዘብ የህወሓት 3 ክፍለ ጦሮች ሳይረሱ ከራሱ ሊያሰልፈው የሚችለው ኃይል እዚህ ቦታ ላይ ሊሆን አይችልም። ከዚህ ሁኔታ በመነሳት የኃይል ንጽጽር ብናደርግ ሻዕቢያ በአፋቤት ግንባር ለቆረጣ ወደ አውጋሪ ከወረዱት ጋር ከእነ ከባድ መሳሪያው 10 ብርጌዶችን አሰልፏል። አብዮታዊ ሰራዊት ደግሞ ከነ ከባድ መሳሪያው ከ11 ብርጌዶች በላይ አሰልፎ ነበር። ከመደበኛው ውጊያ ቀመር አንጻር ሻዕቢያ አፋቤትን ለመደምሰስ 3 ለ1 ስሌት 3 ብርጌዶችን ይዞ መሰለፍ ነበረበት። ለግንዛቤ ማዳበሪያ እንዲሆን እስቲ በ1969 ዓ.ም ሁለተኛው ክፍለ ጦር አስመራን፣ ባሬንቱን፣ ምጽዋን፣ ደቀ መሐሪን ለመጠበቅ ይዞ ተሰልፎ የነበረውን ኃይል እንገምግም። ሁለተኛው ክፍለ ጦር የነበረው ጠቅላላ የሰው ኃይል ከ13000 አይበልጥም። ነገር ግን ሻዕቢያና ጀበሃ አሰልፎት የነበረው ኃይል ጀበሃ 18000፣ ሻዕቢያ 21000፣ በጠቅላላው 39000 ነበረ። ግምገማውን ቆም እናድርገውና ትንሽ ጭላንጭል ቢሰጠን ስለዚህ ውጊያ ታደሰ ቴሌ ሳልቫኖ የአናብስት ምድር በተሰኘው መጽሐፍ ከመከላከያ መዝገብ ቤት ባገኘው ሰነድ ተመርኩዞ መጋቢት 8 እና 9 ቀን 1980 ዓ.ም ንጋት ላይ ሻዕቢያ የናደውን እዝ ማዘዣ ጣቢያ ላይ ተኩስ ከፈተ። መምሪያውን ተቆጣጠረ። እዙ ተበተነ። አፋቤት የነበረው የአራተኛ መድፈኛ ብርጌድ አባላት ከሻዕቢያ ጋር በመድፍ ሳይሆን በክላሽንኮቭ ተዋግተው ከግማሽ በላይ አለቁ። ሻዕቢያ በአፋቤት የተጠመዱ መሳሪያዎችን ምንም አይነት የተኩስ ሽፋን ለሰራዊቱ እንዳይሰጡ አደረገ። ከዚያም የእዙ ክፍለ ጦሮችና ብርጌዶች እንዳይረዳዱ በየቦታው የማስመሰል ተኩስ ከፈተ። አብዮታዊ ሰራዊትና ሻዕቢያ በመቀላቀላቸው ሰራዊቱ የተዋጊ አውሮፕላን እርዳታ በበቂ ሁኔታ ማግኘት አይችልም ይላል። የኃይል ንጽጽሩን የሻዕቢያ የማሳሳቻ ጥረት ለመገምገም ሻዕቢያ መጋቢት 3 እስከ 4 ቀን 1980 ዓ.ም በከረን ዙሪያ ስለወሰደው እርምጃ ሜጀር ጀነራል ሁሴን አህመድ መስዋዕትነትና ጽናት በተሰኘ መጽሐፋቸው ያቀረቡትን ዘገባ እንመልከት። በዚህ ወቅት የወገን ጦር ባገኘው ጠቃሚ መረጃ መሰረት ልዩ ዝግጅት አድርጎ ስለነበረ በሁሉም አቅጣጫ የመጣውን ጠላት በማያወላወል ሁኔታ ከባድ ጉዳት አድርሶ የብዙ ምርኮ ባለቤት ሆነ። ከዚህ በኋላ የወገን የውጊያ ሞራሉ እንደገና ተነሳ። ከመከላከያ ውጊያ በፍጥነት ወደ ማጥቃት ውጊያ በመሸጋገር ግንቦት 10 ቀን 1980 ዓ.ም ወሳኝ የሆነውን ማጥቃት ስንሰነዝር የመሳህሊ ዙሪያ ከፍተኛ ተራሮችን መያዝ ስንችል ለወገን እፎይታ ሆነልን ይላል። እናገናዝበው። ከቦርቧሪ የጸዳ ጦር እንዲህ ያደርጋል። የአፋቤት ውጊያ ላይ በተጠቀሰው መልኩ በአሳዛኝ ሁኔታ ተጠናቀቀ። የ4ኛ ክፍለ ጦር አዛዥ ኮሎኔል ተሾመ ወልደ ሰንበትና የ19ኛ ክፍለ ጦር አዛዥ ኮሎኔል አድማሱ መኮንን በጀግንነት ሕይወታቸውን ሰው። ከ4000 በላይ የሚሆኑ አብዮታዊ ሰራዊት ከነትጥቁ ከረን ገቡ ይሉናል ሜጀር ጀነራል ሁሴን። ታደሰ ቴሌ ሳልቫኖ ደግሞ የሁለተኛው አብዮታዊ ሰራዊት አዛዥ ብርጋዴር ጀነራል ውበቱ ጸጋይ በግመል ተቀምጠው ከረን ገቡ ይለናል። የግንባሩ ጥቃቅን ውድቀት ሲፈጸም ምርመራና ቁጥጥር እየተደረገ እርምጃ ይወሰድ ነበር። በከርከበቱ ውጊያ ኮሎኔል ውብሸት ማሞና በርካታ የክፍለ ጦሩ አባላት ተረሸኑ። ከግብረ ኃይል ዘመቻ በኋላ በአልጌና ግንባር ጠላት በማየሉ ብርጋዴር ጀነራል ሁሴን አህመድ ጦርም መሳሪያም ሳያስማርኩ ጦራቸውን ይዘው ወደ አፋቤት ስላፈገፈጉ እሳቸው ታስረው ምርመራ ተደርጎ ነበር። በቲክሲ ውጊያ ብርጋዴር ጀነራል ታሪኩ አይኔ ተረሸኑ። በመቄት ውጊያ ብርጋዴር ጀነራል ከበደ ጋሼ ማዕረጋቸው ተገፈፈ። በአፋቤት ውድቀት ምን ነው ጆሮ ዳባ ልበስ ተባለ። እስቲ ለወታደራዊ ጠበብቶች አንድ ጥያቄ ላቅርብ። ይህን የመሰለ ትርምስ እንዴት ሊፈጠር ቻለ? ሰራዊቱ በሙሉ እንቅልፍ ላይ ሆነ? አደንዛዥ መርዝ ተረጨበት? ለምን በሌላ ጊዜ በየግንባሩ በተካሄደ ውጊያዎች ተመሳሳይ ድርጊት አልተፈጸመም? መልስ ብትቀበሉኝ ችግሩን እኔው ላብራራላችሁ። ታደሰ ቴሌ ሳልቫኖ ከሻዕቢያ ጠቅላይ መምሪያ ይዞት የመጣው ሰነድ በግልጽ እንደሚያስረዳው ሻዕቢያ በአፋቤት የሰነዘረውን ማጥቃትና የሻዕቢያ ኮማንዶዎች ሐምሌ 27 1976 ዓ.ም
በአስመራ አየር ሜዳ ዙሪያ ተዘርግቶ የነበረውን በጣም ጠንካራ የጥበቃ መከላከያ መስመር ሾልከው ገብተው በተመረጠ አስተማማኝ ቦታ ቆመው የነበሩትን 6 ሚግ 23 እንዲሁም 5 ሚግ 21 ተዋጊ አውሮፕላኖችንና 2 ኢሉዥን ቦምብ ጣይ አውሮፕላኖችን አቃጥለው ምንም አይነት አደጋ ሳያጋጥማቸው ሾልከው ያመለጡበትን እቅድ የተነደፉት በሻዕቢያ አባላትና በግንቦት 8ቱ የመፈንቅለ መንግስት ሴራ ጠንሳሾች ህብረት በአዲስ አበባ መስቀል አደባባይ ወይንም አብዮት አደባባይ መሆኑን ያብራራል። ጥያቄዎቹ እየተመለሱላችሁ ይመስላል። በተዘጋ በር ሳይቆረቆር ክፈቱልኝ ሳይባል የሚገባ መለኮት ብቻ ነው። በተከፈተ በር ለመግባት ችግር የሚያጋጥመው ደግሞ አይነ ስውር ብቻ ነው። እኔን የሚያንገበግበኝ የንብረቱ ጉዳይ አይደለም። ለቤተሰቤ ለንብረቴ ሳይሉ ከሁሉ በላይ ለእናት ሀገሬ ብለው ከ1969 ዓ.ም እስከ 1980 ከ10 ዓመት በላይ በየግንባሩ ሲዋደቁ የኖሩ ብርቅዬ የኢትዮጵያ ልጆች ባላለሙትና ባልጠረጠሩት ወጥመድ ውስጥ ገብተው መስዋዕት መሆናቸውና የደከሙለት ዓላማ የውሃ ላይ ኩበት ሆኖ መቅረቱ ነው። ለግንዛቤ ማዳበሪያ እንዲሆናችሁ በዚህ ረገድ አጋጥመውኝ የነበሩትን ሁኔታዎች በተራ አቀርብላችኋለሁ። የመጀመሪያው ተሞክሮ ጦርነቱ በዚህ ደረጃ ላይ እንዳለ ከዕለታት አንድ ቀን የወቅቱ መከላከያ ሚኒስትር የነበሩት ሜጀር ጀነራል ኃይለ ጊዮርጊስ ኃይለ ማርያም ወደ ቢሮአቸው ጠሩኝና ከስራዬ ጋር በተያያዘ አንድ ጥያቄ አቅርበውልኝ መልስ ከሰጡ በኋላ ቁጭ በል አሉኝ። ተቀመጥኩ። ጥያቄው መግቢያ መሆኑ ነው። ወዲያው ቀበል አድርገው ይኸው ጓድ ጀነራል፣ የተወሰኑ ሰዎች ይህንን ጸረ ሕዝብ መንግስት እናስወግደው ተባበረን የሚል ደብዳቤ ጻፉልኝ። ሁኔታውን ለበላይ አካል አቅርቤዋለሁ አሉኝ። እኔስ ለእሳቸው መልስ ወይንም ሐሳብ ሳልዘነዝር ተባበረን ማለታቸው ነው የሚል ጥያቄ በአእምሮዬ ካሰላሰልኩኝ በኋላ ምንም ቃል ሳልሰነዝር በመጀመሪያው ጥያቄ ላይ ብቻ ጊዜ ማጥፊያ ሐሳብ ካቀረብኩ በኋላ ሰላምታ ሰጥቼ ወጣሁ። በዚሁ ሰሞን ጠቅላይ ኤታማዦር ሹሙ ሜጀር ጀነራል መርዕድ ንጉሴ ወደ ቢሮአቸው ጠሩኝና ሰላምታ ሰጥቼ ስገባ ልክ እንደ ሚኒስትሩ በአንድ ተራ ጉዳይ ላይ ከአወያዩኝ በኋላ ያው ጀነራል፣ የተወሰኑ ሰዎች ጊዮን ሆቴል አግኝተውኝ አንተን የመሰለ ጀግና እያለ እንዴት ጸረ ሕዝብ ይጨፍርብናል ብለው ካወያዩኝ በኋላ እንድተባበራቸው ጠይቀውኛል። ጉዳዩን ለበላይ አካል አቅርቤዋለሁ አሉኝ። እኔ እነዚህ ሰዎች ምንድን ነው የሚፈልጉብኝ? ምን አድርግ ነው የሚሉኝ ብዬ ራሴን ጠይቄ በተመሳሳይ ሁኔታ ተሰናብቼ ወጣሁ። ከዚህ በኋላ እኔን ለማስገደል ነበር የሚሯሯጡት። ማስረጃዎችን ወደፊት ታዩታላችሁ። የዚህ ሁኔታ ቀጣዩ ደግሞ ቀኑንና ወሩን ዘንግቼዋለሁ። በ1980 ዓ.ም በዘመቻ ዕቅድ ለመወያየት ተብሎ ወደ መከላከያ ዘመቻ አዳራሽ ተጠራው። የስብሰባው አባላት የሚከተሉት ነበሩ። ሜጀር ጀነራል መርዕድ ንጉሴ ሰብሳቢ፣ ሜጀር ጀነራል ደምሴ ቡልቶ የሁለተኛው አብዮታዊ ሰራዊት አዛዥ አባል፣ ሜጀር ጀነራል ሙላቱ ነጋሽ የሶስተኛው አብዮታዊ ሰራዊት አዛዥ አባል፣ ሜጀር ጀነራል አበራ አበበ የመከላከያ ዘመቻ ዋና መምሪያ ኃላፊ አባል፣ ብርጋዴር ጀነራል ተስፋዬ ተርፌ የመከላከያ ዘመቻ ዋና መምሪያ ረዳት ኃላፊ አባል፣ ብርጋዴር ጀነራል ታደሰ ተሰማ የሁለተኛው አብዮታዊ ሰራዊት የዘመቻ መኮንን አባል፣ እኔ የመከላከያ ወታደራዊ መረጃ ዋና መምሪያ ኃላፊ አባል ነበር። ሰብሳቢው ስብሰባውን ዓላማ ካብራራ በኋላ ለሜጀር ጀነራል ደምሴ ቡልቶ ለቀቁ። ሜጀር ጀነራል ደምሴ በእዚህ ስር የሚገኘው ሰራዊት ሞራሉ ላሽቋል። ባለኝ ሰራዊት አሁን የያዝነውን መከላከያ ይዞ የመቆየት እድላችን በጣም የመነመነ ነው። ሌፍትናንት ጀነራል ተስፋዬ ገብረ ኪዳን አለቃዬ ስለሆነ ባለህ ጦር ማድረግ የምትችለውን እቅድ አቅርብ ስላለኝ ብቻ ነው ያዘጋጀሁት። ባለኝ ሰራዊት በአውጋሪ ግንባር ሰብሮ ማለፍ ዘመቻ ለመሰንዘር ተዘጋጅቻለሁ። እቅዱን ብርጋዴር ጀነራል ታደሰ ተሰማ ያቀርበዋል ብለው ተቀመጡ። እቅዱን ብርጋዴር ጀነራል ታደሰ አቀረበ። ቀጥሎ መድረኩ ለሜጀር ጀነራል ሙላቱ ነጋሽ ተሰጠ። እሳቸው ደግሞ ለሚስጥር ጥበቃ ሲባል ዝርዝር እቅዱን አላቀርብም፣ በጠቅላላው ግን በዚህ ዘመቻ ወያኔ ያልቅለታል። ያለብኝ ችግር አንድ ነው፣ እሱም እኛ ስንሄድበት ወደ ሱዳን ይሸሻል። እናም በሁመራ በኩል በር የሚዘጋልኝ ኃይል አለመኖሩ ነው ብለው ገለጣቸውን እንደመደሙ። ገለጣው እንደተጠናቀቀ እኔ እጄን አወጣሁ። ሲፈቀድልኝ በመሰረቱ ዘመቻው ወይንም እቅዱ ከሙያ አንጻር እኔን አይመለከተኝም። ሆኖም የዜግነት መብት ስለሆነ 3 ጥያቄዎች አሉኝ አልኩና ጥያቄዎችን አቀረብኩ። አንደኛ፣
የሁለተኛ አብዮታዊ ሰራዊትን ሰብሮ ማለፍ ዘመቻ ይመለከታል። አሁን ዘመቻ የሚደገፈው ዘመቻ ማለፍ መቁረጥ ነው። በሰብሮ ማለፍ ዘመቻ ሰው ያልቃል፣ ንብረት ይወድማል። ሆኖም ለቀጣይ ዘመቻ በር ከፋች ማለትም ወሳኝ ሚና የሚጫወት ከሆነ የተከፈለው መስዋዕትነት ተከፍሎ ዘመቻው ይካሄዳል። ግን ለሌላ ዘመቻ የሚያበረክተው ውጤት ከሌለ ለምን ሰው ያልቃል? ንብረትስ ለምን ይወድማል? ያውም በአውጋሪ ግንባር ያን በመሰለ አስቸጋሪ መሬትና የሻዕቢያ ሜካናይዝድ ክፍለ ጦር መቼ ኃይል በተሰበሰበበት በአፋቤት ግንባር እንዴት ይሆናል? አሁን ጦራችን አይዋጋም፣ ምሽጋችንን ይዞ የመቆየት እድላችን የመነመነ ነው እንል ነበር። የሻዕቢያ መቼ ኃይል በተሰበረው በር ሲመጣ በምን ልንገድበው ነው የሚል ጥያቄ አቅርቤ ወደ ቀጣዩ ተሸጋገርኩ። ከሁለተኛው አብዮታዊ ሰራዊት ግንባር ሳልወጣ በየስብሰባው የምንሰማው ዜና የጦራችን የውጊያ ችሎታ ወድቋል፣ ሞራሉ ላሽቋል ወዘተ ነው። ለማን ነው አቤት የምንለው? ከፕሬዝዳንቱና ከገበሬው መካከል ያለነው እኛ ነን። ማን መጥቶ ሊያሰለጥነልን? ሞራሉንስ ማን ሊገነባልን ይችላል? ይህንን የምንፈራውን ጦር ሻዕቢያም ሆነ ወያኔ ከምሽግ ጀርባ እያሰለጠኑት እኮ ነው እንደዚህ ብቁ ያደረጉት። እኛስ ማንን እንጠይቅ? የመጨረሻው ጥያቄ ህወሓት ይሸሻል የሚለውን ሐሳብ ላይ ነው። እባካችሁ ይሸሻል የሚለውን ሐሳብ ከጭንቅላታችን እናውጣ። ትግራይን ህዝብ ሲያስጨፈጭፍ ኖሮ አሁን እንዴት ጥሎ ይሸሻል? ያውም ወደ መምሪያው ወደ ጭንቅላቱ ስንሄድ እስከ መጨረሻው ይዋጋል። ይልቁንስ ዘመቻ ውድቅ ቢሆን ምን ማድረግ እንችላለን የሚለውን ጥያቄ ለመመለስ ብንዘጋጅ ይሻላል ብዬ መጨረሻዬን በትህትና ገልጬ ተቀመጥኩ። ለጥያቄዎቼ መልስ አገኛለሁ ብዬ ስጠብቅ ሜጀር ጀነራል መርዕድ ንጉሴ ጓዶች እንደው ወንበዴው ስለኛ ከኛ ይበልጥ ጥንቅቅ አርጎ ያውቅ የለም እንዴ አሉ። በጊዜው ግራ ገባኝ። ቀበል ላደረገና ብርጋዴር ጀነራል ተስፋዬ ትርፌ ጓድ ጀነራል በትክክል አስቀምጠውታል አለ። የጥያቄዎቼ መልስ ይኸው ሆኖ ቀረ። ሁኔታው ፍንትው ብሎ ታየኝ። ወንበዴ ያሉት እኔኑ መሆኑ ተረዳው። ወገኖቼን ከእልቂት አተረፍኩ ብዬ ደስ ሲለኝ ከድጡ ወደ ማጡ ሆነ። ሰብሮ ማለፍ ተሰርዞ እኔ ባልተካፈልኩበት ዕቅድ በሐምሌ ወር 1980 ዓ.ም የ102ኛ የአየር ወለድ ክፍለ ጦርንና በቅርብ ጊዜ ከምስራቅ የሄደውን 9ኛ እግረኛ ክፍለ ጦርን አፋቤት ላይ የሰፈረውን የሻዕቢያን ጦር በቆረጣ እንዲመቱ በምጽዋ በረሃ በማይሚዶና በመርሳ ጉልጉብ አቅጣጫ ላኳቸው። ስለሆነም የበረሃ የገጠማቸው የአየር ወለድ አዛዥ ብርጋዴር ጀነራል ተመስገን ገመቹና በብዙ ሺህ የሚቆጠሩ የሰራዊቱ አባላት የሻዕቢያ ጥይትና የውሃ ጥም ሰለባ ሆኑ። ስለዚህ ከቆረጣም ሆነ ከማለፍ ዘመቻ መርህ ውጪ በአሻጥር ብቁ የሆኑ ክፍሎችን ለማስመታት ወይንም ሰራዊቱን ለማስጨፍጨፍ ስለተዘጋጀውና በስራ ላይ ስለዋለው አሻጥር ሜጀር ጀነራል ሁሴን አህመድ ቀደም ብሎ በተጠቀሰው መጽሐፋቸው ጊዜው የበጋው በጣም ሞቃት የሆነበት የሐምሌ ወር 1980 ዓ.ም ነበረ። የምጽዋ አካባቢ አየር ንብረት ማለታቸው ነው። እንዲያም በግልጽ ባይነገርም በሹክሹክታ ሁኔታውን ስንሰማ እንዲሁ በሹክሹክታ ሊሆን እንደሚችል ሐሳባችንን ብንገልጽም ጉዳዩ በከፍተኛ አካል የተወሰነ ስለሆነ ዝምታ ተሻለ። በተዘጋጀው ዕቅድ መሰረት 102ኛ አየር ወለድ ክፍለ ጦርና ከምስራቅ አዲስ የመጣው 9ኛ ክፍለ ጦር በዚያ ረጅም በሆነ በረሃ በአጭር ቀናት ዝግጅት እንዲነቃነቁ ተደርጎ በጣም በሚያሳዝን ሁኔታ በበረሃ የውሃ እጦት ምክንያት ጥቂቶች ብቻ መመለስ ሲችል የአየር ወለድ ክፍለ ጦራችን ከአዛዡ ብርጋዴር ጀነራል ተመስገን ገመቹ ጋር የአሸዋ እራት ሆነው ቀሩ። የኢትዮጵያ ውድ ወጣት ልጆች እንዳልሆኑ ሆነው ቀሩ። ሁኔታው በይፋ ሳይገለጥ እስከ መጨረሻው ተሸፋፍኖ ቀረ ይላል መጽሐፉ። ይህንን ቆረጣ በሚመለከት ብርጋዴር ጀነራል ካሳዬ ጨመዳ ቀደም ብሎ በተጠቀሰው መጽሐፋቸው በማይሚዶ አቅጣጫ ማጥቃቱ የተወሰነው በበሩ በኩል ስለነበረ እንደምንም ብለን የመንደርደሪያ መሬቶችን ይዘን በማግስቱ ማጥቃቱን በታንክና በብረት ለበስ ጭምር ቢሞከርም በሩ ላይ የደረሱት ብረት ለበሶች በፈንጂ ተመቱብን። ያ ጠባብ በር በሙሉ በፈንጂ በመጠቅጠቁና ጠላትም ያለውን ጸረ ታንክ መሳሪያ በመጠቀሙ ወደፊት ተረተሩን ለመያዝ በውጊያ ላይ የነበረው የ9ኛው ክፍለ ጦር የውሃ ጥምና ሐሩሩ ታክሎበት መግፋት አልቻለም። ጦሩ በቂ የውሃ ጀሪካን ስላልነበረው በሐሩሩ መውደቅና መሞት ጀመረ። ብዙ የሰው ኃይል ከውጊያ ውጭ ሆነ። ጉዳዩ እጅግ አሳሳቢ በመሆኑ በሄሊኮፕተር ውሃ እንዲመላለስ ቢጠየቅም ሊበቃ አልቻለም።
ብዙ ዘመቻ ላይ ውያለው የፀሐይ ሐሩሩ እጅግ የከበደና ብዙ ሰው ሲጎዳ ያየሁት በዚህን ጊዜና ቦታ ሲሆን ይህንን ለመግለጽ ያዳግታል። በዚሁ የዘመቻ ስብሰባ ሜጀር ጀነራል መርዳሳ ሌሊሳ ተገኝተው ስለነበረ ትዕዛዙ የተሰጠው በማርሻል ፔትሮቭ የሶቪየት ዋና አማካሪና የጦር ኃይሎች ጠቅላይ ኢታማዦር ሹሙ በሜጀር ጀነራል መርዕድ ንጉሴ ሰብሳቢነት የምድር ጦር አዛዥ ሜጀር ጀነራል ኃይሉ ገብረ ሚካኤል፣ የአየር ኃይሉ አዛዥ ሜጀር ጀነራል አማሃ ደስታ፣ የባህር ኃይሉ አዛዥ ኮሞዶር ተስፋዬ ብርሃኑ እንዲሁም የመከላከያ ምክትል የዘመቻ መኮንን ብርጋዴር ጀነራል ተስፋዬ ትርፌ በተገኙበት ስብሰባ ነበረ። ተሳታፊዎቹ እነማን እንደነበሩ ልብ በሉ። ዋና ተዋናዩ ጀነራል ኦቾዋ ከአለመኖሩ በስተቀር ሜጀር ጀነራል ኃይለ ጊዮርጊስ በሜጀር ጀነራል መርዕድ ከመተካታቸው በስተቀር ቡድኑ ሁሉም የግንቦት 8 መፈንቅለ መንግስት አድራጊ ጠንሳሾች ናቸው። በተጨማሪም ወታደራዊ ባለሙያዎች ደግሞ የሁለተኛው አብዮታዊ ሰራዊት አመራር አካላት በስብሰባው ላይ አለመካፈላቸው ልብ በሉ። የማንን ጦር ማን ይመራል? ምን አይነት መዋቅር? የቆረጣውን ግብና ዓላማ ምን ነበር? ምላሽ ራሳችሁ ስጡበት። ኬጂቢና የደቀ መዛሙርቱን ጨዋታ ያለመነጽር እንዲነበብ ቁልጭ አድርጎ ግን ያሳየዋል። የደርግ መንግስት ለውድቀቱ ዋና መንስኤዎች ውስጥ በአብዮታዊ ሰራዊት ውስጥ በነበሩ ቦርቧሪዎች ይካሄድ የነበረው ተመልካችና አራሚ ያጣው መሰሪ ተግባር ነው። ግለሰብን መጥላት፣ ስልጣንን መመኘት ሌላ። ሀገርን ብለው ቤት ንብረታቸውን ጥለው ራሳቸውን ለመስዋዕት ያቀረቡትን ልጆቻቸውን ሜዳ ላይ በትነው ለማያውቁት ሴራ ተዳርገው እነሱን ማስጨፍጨፍ ለምን? ሀገርንስ ለዚህ ውድቀት መዳረግ ነበረበት? ቸርን ሰንብት።